የኢዮብ ታሪክ እኛ ስለተጻፈ ነው እግዚአብሔር ሊፈትነው እንደሆነ ይገባል እንጂ መጀመሪያ ላይ እግዚአብሔርና ሰይጣን ናቸው ያወሩት። ባሪያ ኢዮብን አየኸው ብሎ አይደል? ሰይጣንና እግዚአብሔር የተነጋገሩትን ያውቃሉ። ኢዮብ በምን ዕዳው አትሉ? በምን ዕዳው? ለዛውም ኢዮብ ጻድቅ ሰው ነበር። እንኳን እሱ ልጆቹ ቢበድሉ ቢችሉ እንኳን ብሎ ስለ ልጆቹ መስዋዕት የሚያቀርብ የሚገርም ሰው። ግን ህይወት መሃል ላይ የመጣው ነገር እግዚአብሔር ግን አለ እንድንል አስደርጎናል። በዚህ ሁሉ ምድረ በዳ ውስጥ አንተን አየው። መስጠቴም መንሳቴም ከኔ ፈቀቅ አያደርግብኝ። አንተ እኔ በልጥብሃለሁ በሁሉ ነገር። እግዚአብሔር ይሄን ህይወት ይስጠን ዛሬ። እግዚአብሔር የሚበልጥበት ሰው። እግዚአብሔር ግን ይሄን አልነገረኝም የምትሉ ሰዎች ካላችሁ እግዚአብሔር ዛሬም ትክክል ነው። እግዚአብሔር በእኔና በእናንተ ህይወት ትክክል ነው። ህይወታችን ላይ ይገጥመናል ብለን ያላሰብነው ነገር በህይወታችን ሲሆን እግዚአብሔር ትክክል ነህ እንበል። ከኔ ከገጠመኝ ነገር አንተ ትበልጣለህ። በቃ ኢዮብ መጨረሻ ላይ እንደዚህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆነ ሐሳብህ ይከለከል ዘንድ ከቶ እንደማይቻል። ምን ማለት ነው? የፈለገ በጽድቅ ብመላለስልህ እኔን በፈለክበት መንገድ የማሳለፍ መብት አለ። የነገረን ነገር ቀርቶ ያልነገረን ነገር ህይወታችን ላይ ቢመጣ የእግዚአብሔርን ጸጋ ተቀብለን እግዚአብሔር ትክክል ነው፣ አንተ ጻድቅ ነህ፣ ደግሞ ዛሬም አገለግልሃል። የምሬ ነው። በዚህ መንፈስ እንድንቆም ቤት አንቀመጥም። ይሄ ነገርማ ይዞን እግዚአብሔር በእኛ ላይ ያለውን ዓላማ አያስተጓጉለን። ኢየሱስ ጌታ ነው። አጭር ቃል ያልነገረን ሲሆን በሚል ቃል አካፍላለሁ። ቅድም እንዳልኳችሁ ግማሹን በተለይ ስለ ኢዮብ ሲያወራ ያው የኛ ታሪክ ብዙ ነገሩ ይመሳሰላል። ማለት ብዙ ነገሩ ስላችሁ እግዚአብሔር ያልነገረን ነገር አንዳንድ ጊዜ ህይወታችን ላይ ሀፕን ያደርጋል አይደል? እንደ መግቢያ ያክል እንግዲህ ብዙ የእግዚአብሔር ሰዎች እንደሚስማሙበት እግዚአብሔር ለልጆቹ ለቅዱሳን ሳይናገር ምንም ነገር አያደርግም ብለው ይናገራሉ። አንዳንዶቹ ደግሞ አይ እግዚአብሔር ሉዓላዊ አምላክ ስለሆነ ሁሉንም የመንገር ግዴታ የለበትም ብለው ያስባሉ። አንቺ ከየትኛው ነሽ ብትሉኝ እኔ ሁለቱንም ላይ ነኝ። እግዚአብሔር እየተናገረ የሚያደርገው ነገር አለ፣ ሳይነግረን የሚያደርገው ነገር አለ። 3 ልጆች አሉኝ እኔ፣ 2 ሴት 1 ወንድ። አንዱ ልጄ ከኦቲዝም ጋር ይኖራል። እግዚአብሔር አይገርማችሁም አልነገረኝም። እና ነገሩ ሀፕን ሲያደርግ ወይም ሳቅ የመጀመሪያ ጥያቄ መቼ ነገርከኝ? ሳገባ ተናግሮ ነበር እድርሻለሁ ብሎ ሌላም ነገር ታገለግያለሽ፣ ብዙ ነገር ሰምቻለሁ፣ ትወልጃለሽም ሰምቻለሁ። የምትወልጂው ልጅ ግን በዚህ መንገድ ያልፋል ብሎ አልነገረኝም። ባለቤቴ እዛ ጋር ከነገረው እሱ ባለ ይናገራል፣ ግን አልነገረንም። ኢየሱስ ጌታ ነው። እና እኔም በዚህ ምስማማለሁ እምላችሁ ለዛ ነው። ማንንም አያስፈቅደው እግዚአብሔር። አንዳንድ ጊዜ ህይወታችን ላይ አንድ ነገር አያመጣም። ሉዓላዊ አምላክ ስለሆነ እኛን አስፈቅደው ምንም ነገር ስለማያደርግ። ከአብርሃም ታሪክ ጥቂት ልበላችሁ። እግዚአብሔር አብርሃምን ሲተዋወቀው በዘፍጥረት 12 ላይ ውጣ በሚል ነው። ከሰዓት አንፃር እንዳልኳችሁ አላነበውም። ውጣ በሚል ነው። ወዴት? እኔ ወደማሳይ 25 ዓመት ሙሉ ልጅ ሳይሰጠው እንደሚቆይ አብርሃምን አልነገረው። ግን በየመሃል እየመጣ በፊቴ ሁን አትፍራ እያለ በተለያየ ጊዜ ይናገረው ነበር። ከዘፍጥረት 12 ሚስቱን ልጆቹን የቤቱን ሰዎች ይዞ ሲወጣ አብርሃም ያሳለፈውን ጉዞ አስቡት። እና መጨረሻ ላይ በጣም ሲዘገይባት አይደል ሳራ በቃ ግድ የለም ይሄ እግዚአብሔር ያለው ነገር እንትን ሆኗል ማለት። ስለዚህ አጋር ጋር ግባ። ለምን? መቼ ልጅ እንደሚሰጠው ስላልተነገረው። ስለዚህ አጋር ጋር ግባ ብሎ ያው በአጋር ምክንያት የተሳሳተውን ስህተት ታውቃላችሁ። እሱ አይደለም በጣም ልቤን የነካኝና ይሄን መልእክት እንዳዘጋጅ በቃ እኔ እርግጠኛ ስሆን ልቤን የነካኝ ነገር 21ኛው ምዕራፍ ላይ እግዚአብሔር መጣና ልጅ ሰጥሻለሁ ብሎ ለሳራ ተናገራት። መቼ? አሁን 20 ምናምን ዓመት ያልነገራትን በዛ ቀን የዛሬ ዓመት ትዝ ይላችኋል። 3ቱ እንግዶች ወደ አብርሃም ቤት መጥተው የዛሬ ዓመት ብሎ እስከ ዛሬ ድረስ ሊሰማው የፈለገውን የታይም እንትን ነገረው ማለት ነው። ሳራ ሳቀች ይላል። ለምን? ኤሌዘር እንኳን ከተወለደ 13 ዓመት አልፎታል። እና የሷንም ሁኔታ ስታዩ የባሏንም ሁኔታ ስታዩ በጣም ተስፋ አስቆራጭ ነበር። ስለዚህ ሳቀች። ሳራ ለምን ሳቀች አሉ አይደል? እነዛ የመጡ ሰዎች አሁን ከዚህ በኋላ ልጅ ለኔ ምንድነው ማለት ቢወለድስ ምንድነው? እንዳልኳችሁ እኔ
መቼስ በ6 ዓመት ነው የኔ ልጅ በጣም ብዙ ነገራችንን ወደ ኋላ አድርጎታል። ብዙ እቅዳችንን ብዙ ሐሳባችንን ኢቭን እግዚአብሔርን ለማገልገል ያለንን ሁሉ ፓሽን አንገዳግዶታል። እንደው ጌታ ስለረዳን አልወደቅንም እንጂ ምክንያቱም ልክ እኔ ስሰማ ይሄንን መች ነገርከኝ በቃ በዚህ ጸሎት ኃይላለው ቲም አሉ ብዙዎቹና መስክሬላችኋል እነሱ ወይ እኔ ታገለግኛለሽ ምናምን ስትል እኮ በቃ አሪፍ የተመቻቸ ነገር መስሎኝ ነበር። ስለዚህ እንዳገለግል አልፈለግክም ማለት ነው ብዬ ይሄን መጽሐፍ እንዳጥፍ ነው ኬዙ። ደስ የሚለኝ ያው ፔኑ ባለበት ሰዎች ፊት ስለማወራ አልቸገርም ለማስረዳት ስለሚገባችሁ ማለት ነው። እና ይሄ አብርሃም በልጅ በጣም ተስፋ ስለቆረጠ አጋር ጋር ገባ። ኤሌዘርን አመጣ። በኤሌዘር ምክንያት ብዙ ኬሮስ ቤት ውስጥ ገባ። ግን በጣም የሚገርመኝ ነገር እሺ እግዚአብሔር የተናገረው ልጅ ሰጠው በሰዓቱ። ትንሽ ሳይቆይ ያንኑ ልጅ ተዋልኛል እንዴ ምዕራፍ 12 ላይ ውጣ ይሄንን የምታየውን ለዘር ለምድር እሰጣለሁ። እንደው ማታ ሳነብ ቢገርመኝ ነበር። ምዕራፍ 16 17 አካባቢ 400 ዓመት በኋላ ስለሚሆነው ነገር ያወራል ሰውየው አንድ ልጅ ሳይኖር ምንም ሳይኖረው ውጣ አታምነኝም እኔን የሰማይን ከዋክብት ቁጥር ዘር እንደዚህ ይሆናል እያለ እግዚአብሔር ተስፋ ይገባለታል አንድ ልጅ በሌለው ጊዜ። እና አብርሃም ሆይ አትፍራ እኔ ላንተ ጋሻ ነኝ ብሎ ሲመጣ ምዕራፍ 17 ላይ ቶሎ ብሎ አብርሃም የጠየቀው ጥያቄ እኔ ያለ ልጅ እሄዳለሁ። መፍራቱን እግዚአብሔር ስላወቀ ነው ቀድሞም የተናገረው። እኔ ያለ ልጅ እሄዳለሁ እስከ መቼ ነው በዚህ ህይወት ውስጥ የምኖረው ሲል ግድ የለህም ከጉልበት የሚወጣው እሱ ይወርሳል። እሱ አይወርስም እሱ ነው የሚወርስ። ይስሐቅ ተወልዶ ይስሐቅ ነው የሚወርስ። ይሄ ኤሌዘር አይወርስም ብሎ እግዚአብሔር ተስፋ ሲሰጠው እንመለከታለን። እንዳልኳችሁ በጣም ፎከስ ማድረግና ጥቂት የምናገረው ሰዋልኝ ሲለው ሾክድ ነው የሚያደርገው። ኢዮብን ምዕራፍ 6 ሲናገር የኢዮብ ታሪክ እኛ ስለተጻፈ ነው እግዚአብሔር ሊፈትነው እንደሆነ ይገባል እንጂ መጀመሪያ ላይ እግዚአብሔርና ሰይጣን ናቸው ያወሩት። ባሪያ ኢዮብን አየኸው ብሎ አይደል? ልክ ነኝ። እኛንን ሊፈትነውና እግዚአብሔርን ነው ወይስ ደግሞ ከእግዚአብሔር ይልቅ ማንን እንደሚያስቀድም የምናውቀው ተጽፎ ስላገኘነው ነው የኢዮብ መጽሐፍ። ኢዮብ ያለፈበት መንገድ ሁሉ እግዚአብሔር አንድ ቀን እኔ ነኝ እንደዚህ ያረኩብ በርታ ብሎት አናነብም። 41 ምዕራፍ ልጆቹ ሲወሰዱ ሚስቱ እንደዛ ስትሆን ያለው ንብረት ሲጠረቅ እግዚአብሔር ዝም። ቅድም እንዳልኳችሁ ሉዓላዊ አምላክ ስለሆነ ሰይጣንና እግዚአብሔር የተነጋገሩትን ያውቃሉ። ኢዮብ በምን ዳው አትሉ? በምን ዳው? ለዛውም ኢዮብ ጻድቅ ሰው ነበር። እንኳን እሱ ልጆቹ ቢበድሉ ቢችሉ እንኳን ብሎ ስለ ልጆቹ መስዋዕት የሚያቀርብ የሚገርም ሰው እና እኔ እግዚአብሔርማ በትክክል የሚኖሩትን ይፈትናል አልኩኝ። በትክክል የሚኖሩት ይሄ አብርሃም ወጥቶ 21ኛው ምዕራፍ ላይ በጭንቅ በተስፋ 25 ዓመት ጠብቆ ያገኘውን ልጁን መጣና እግዚአብሔር ሰዋ። ያልነገረን ሲሆን ህይወት ይከብዳል አይደል? ሰው ሲሞት አንዳንዴ ጌታ ተናግሮ ነበር እንደሚወስደው እንላለን እና ኤክስፔክት እናደርጋለን። ወይ ደግሞ ሰውየው ያጣጣረም ከሆነ በቃ ከዚህ በኋላ ሳይተርፍም እንላለን። ሰው ድንገት ሲሞት ለምንድን ነው የሚያስደነግጠን? ወይ እድሜው ገና ሲሆን ነው ወይ ደግሞ እንደ ክርስቲያን እግዚአብሔር እኮ አልነገረኝም የምንለው ሲሆን ነው። ብዙዎቻችን በልጆቻችን ጉዳይ እግዚአብሔር እንደዚህ አንድ ልጅ ሰጥሻለሁ ብሎናል ብዬ አላስብም። እኔ ፐርሰናሊ አላለኝ። ፓስተር ያንተን ብሎ ኮን አላቅ። ግን ህይወት መሐል ላይ የመጣው ነገር እግዚአብሔር ግን አለ እንድንል አስደርጎናል። አለ እግዚአብሔር በትክክል ይሄ ነገር እኔ ህይወት ላይ ሲሆን አለ። አብርሃም ምላሹን እኔ ሚስቱን እንኳን አላማከራትም። እናንተ ሰዋልኝ ሲለው የሰጠኸኝ ካንተ አይበልጥም አይደል? አይበልጥም ካንተ የሰጠኸኝ። እኔ ብዙ ያው ቀድሞ እህቶች ሲመሰከሩ እንዳሉት እንደዚህ እንደቀላል አይደለም። መስኪ ለምድሮ ቸርች ማትሄጁ ምናምን እምለው እንደው ጀግናውኝ እንዳይመስላችሁ። በጣም ብዙ ተንፈራፍሬ ከዛ ጌታ በቃ መብቱ ነው አልኩኝ። በቃ መብቱ ነው፣ እንደዚህ አይነት ልጅ መስጠት መብቱ ነው። እግዚአብሔር ለምን እንደዚህ አይነት ልጅ ሰጠኝ ብላችሁ የምታጉረመርሙ በዚህ አጋጣሚ ካላችሁ እግዚአብሔር መብቱ ነው።
ደግሞ እግዚአብሔር እንደዚህ አይነት ነገር ሲያደርግ ጸጋን አብሮ ሰጥቶ ነው። ብዙዎቻችን ጸጋውን አይተነዋል። እና አብርሃም እግዚአብሔር ሆይ ከማለዳ ምዕራፍ 12 ላይ ውጣ ስትለኝ ይሄን ነግረኸኛል ማለት ይችል ነበር። ይሄን ሁሉ መንገድ ስታስጉዘኝ ይሄን ነግረኸኛል ማለት ይችል ነበር። እና ምን አለ? ታዘዘ አይደል? ልጁን ታሪኩን ስለምታውቁት ነው አጠራ አድርጌ ማለት ታዘዘ። ልጁን ለመስዋዕት ሄዶ አጋደመ። እግዚአብሔር የምር ሰርፕራይዝ ሲሆን ታዩታላችሁ። መጨረሻ ላይ እግዚአብሔር ምን እንደሚለው ታውቃላችሁ? አብርሃም አብርሃም እነሆ በራሴ ማልኩ። አይገርምም? በራሴ ማልኩ አብርሃም። ለምን አንድ ልጅህን አልከለከልከኝም? በዚህ ሁሉ ምድረ በዳ ውስጥ አንተን አየውክ። መስጠቴም መንሳቴም ከኔ ፈቀቅ አያደርግብህም። አንተ እኔ በልጥብሃለሁ በሁሉ ነገር። እግዚአብሔር ይሄን ህይወት ይስጠን ዛሬ። እግዚአብሔር የሚበልጥበት ሰው ተግዳሮቱ ቻሌንጁ ልጆቻችንን ቸርች ይዞ አለመሄዱ እንዳለ ሆኖ ማለት ነው። እንዳለ ሆኖ ግድ የለም እግዚአብሔር ያለው ይበልጣል። ቅድም አዲስዬ በጣም ገልጾታል። ለዛ ነው ስብከቴን ወሰደያል። እግዚአብሔር ያለው ይበልጣል ከኔ ሁኔታ ከገጠመኝ ነገር ይልቅ። በዚህ ብቻ አይደለም። ምናልባት ላይቭ ላይ የምትሰሙኝ ሰዎች ካላችሁ በትዳራችሁ በልጆቻችሁ በተለያየ አጋጣሚ ህይወት ምስቅልቅል ብሎባችሁ እግዚአብሔር ግን ይሄን አልነገረኝ የምትሉ ሰዎች ካላችሁ እግዚአብሔር ዛሬም ትክክል ነው። እግዚአብሔር በእኔና በእናንተ ህይወት ትክክል ነው። የኛ ህይወት እንደ ኖርማል ህይወት አይደለም። ይታወቃል። ስንወጣ አንዳንዴ እኔ ስወጣ ባሌ ቤት ሆኖ ነው። ባሌ ስወጣ ኢቭን የሚረዱን ሰዎች እንኳን ሲኖር ተጨማሪ ሰው ከሌለ ስጋት ነው። በእውነት እኔ ምስክር ነኝ። አንድ ምስክርነት ሳልናገር አልወርድም። ግን በተለየ ሁኔታ የሚጠብቃቸው ልጆች ያልነገረን ሲሆን እግዚአብሔር ምላሻችን ምን ይሁን ነው መልእክቴ። ህይወታችን ላይ ይገጥመናል ብለን ያላሰብነው ነገር በህይወታችን ሲሆን እግዚአብሔር ትክክል ነህ እንበል፣ አዋቂ ነህ እንበል። ዛሬም ከኔ ጉዳይ ከኔ ከገጠመኝ ነገር አንተ ትበልጣለህ። በቃ ኢዮብ መጨረሻ ላይ እንደዚህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ ይከለከል ዘንድ ከቶ እንደማይቻል። ምን ማለት ነው? የፈለገ በጽድቅ ብመላለስልህ እኔን በፈለክበት መንገድ የማሳለፍ መብት አለ። አንዳንድ ሰዎች በጽድቅ ኖሬ እንደዚህ የሚያደርገኝ እተውለታለሁ ምናምን ሲሉ ይደመጣሉ። ኖ መለኪያው ግን እሱ አይደለም። የአባቶችን መንገድ ስናየው እንደውም ስሙዝ አይደለም እኮ አይደል? መውጣት አለው መውረድ አለው። በጣም ይገባኛል። በሰው በፈለገው ነገር መፈተን ይችላል። በልጅ መፈተን ከባድ ነው። በፈለገው ነገር መስኪ ስትናገር በጣም ፔንፉል ማለት አስለቀሰችኝ። መስኪ ሴት ስለሆነች ግን አዲስ ሲናገር የባሰ ነካኝ። ለምን? ወንዶች በተፈጥሯቸው ደግሞ እንደዛ ስላሉ እኔ ቤቴም ከባሌ ጋር ስለምትሰል ትግስቱ የላቸውም ብዙ ኔቸር ስለሆነ ማለት ነው። እና እንዳለው ነው አንዳንዴ ልጆቹን እያየናቸው እግዚአብሔር ሆይ ግን ለምን እላለሁ። የሆነ የወረድኩ ቀን ለምን ግን እግዚአብሔር ሆይ ምን አጥፍቼ ነው? ከዛ ማህበረሰብ አጸልይም አንቺ ለሌላ ሰው ትጸልያለ እንዴ ያሉኝ ሰዎች አሉ። ፔኑን አያችሁት? ለሌላ ሰው ትጸልያለ እንዴ? ምን ነው ላንቺ ጊዜ? እኛ እንኳን ባንቺ ጸሎት ስንት ነገር ተመልሶልናል። እና ምንድነው ባላችሁ ፔን ላይ ሌላ ፔን የሚጨምር እና የኔ አቋም እዚህ ጸሎት ሃይላይት ላይ ያሉት ወገኖች ያውቃሉ። በጭራሽ እንኳን እግዚአብሔር እኔ በሁኔታ ያልብራራ በጭራሽ ሰይጣን ይሄንንም ያውቃል። አሁን የአብርሃም ህይወት የመታዘዝ ህይወት ነበር እስከ መጨረሻው ድረስ። በጭንቅ ያገኘውን ልጁን ሰዋ ሲባል ሚስቱን ሳያማክር ይዞ መልእክቴ አንድ ነው። የነገረን ቀርቶ ያልነገረን ሲሆን እግዚአብሔር ልክ ነው እንበል። በመናልፍበት መንገድ ሁሉ እግዚአብሔር ትክክል ነው እንበል። እግዚአብሔር በራሴ ማልኩ ብሎ አብርሃምን ምን ያህል ኪዳን እንደገማል። በራሴ ማልኩ ማለት የእግዚአብሔር አንጀት አርሶታል እኮ ማለት ነው። ሲያየው ምን አይነት ሰው ነው ግን አብርሃም? ይሄ እንኳን ነገር አረተው እግዚአብሔር ወይ 25 ዓመት ጠብቄ ሳራስ ምን ትለኛለች? ሰውስ ምን ይለኛል? በመካንነት ያገኘችው ነው እንደዛና እንደዚህ ብሎ የሆነ ማግባቢያ መፍጠር ሲችል ኖ አለ። አልፈለከው ይስሐቅን ፈለከው ካንተ አይበልጥ።
25 ዓመት የጠበቅኩትን ልጅን ፈለከው ካንተ አይበልጥ። ኢዮብም እንደዛ እግዚአብሔር ከሰጠን ከየትኛውም ነገር እሱ ይበልጣል። ከመልካሙም ብትሉት ከክፉ ሲጀመር ክፉ አይደለም። ቅድም መስኪ በደንብ ገልጸዋለች። ክፉ ሆኖ አይደለም እንደዚህ አይነት ልጆች ግን ከቲፒካል ልጆች ይልቅ ዋጋ ስለሚያስከፍሉ ነው እንጂ በጣም የተለየ በሽተኞች ሆኖ አይደለም። ልዩ ትኩረት ስለሚያስፈልጋቸው ነው እንጂ እንደነሱ የሚገርም ጭንቅላት ያለው ልጅ የለም። ስፔሻሊ ደግሞ ስንሰራባቸው ዋጋ ስንከፍልባቸው በተለየ ሁኔታ እግዚአብሔር እነዚህ ልጆች ሲጠብቅ ሲታደግ እና እኔ ለእናቶችም ለአባቶችም የመጨረሻ አጭር ነገር ልናገር እፈልጋለሁ። እግዚአብሔር ከሰጠን ነገር ይበልጣል። አንዳንዴ መንገዳችን እንትን ነው፣ ያስለቅሳል፣ ያስነክሳል። አልቅሻቃለሁ፣ ለምን ብያቃለሁ። አዎ ተስፋ ቆርጠን እናቃለን። እኔና ባሌ በቃ የዚህ ልጅ ነገር እንደዚህ ነው መጨረሻው ምንድነው? ግን ጸሎትስ እግዚአብሔር ይሄን ነገር ቶሎ አይሰማም። ደግሞ አይገርማችሁ? ቶሎ አይሰማም የዚህ ጉዳይ እና ለምንድን ነው? በቃ እግዚአብሔር ዝም ሲልም ልክ ነው፣ ሲናገርም ልክ ነው። እግዚአብሔር መፈወስ ያቅተዋል? በጭራሽ። ሳይፈውስም ግን ልክ ነው። ኢየሱስ ጌታ ነው። እና እግዚአብሔር አብርሃም በእግዚአብሔር በጣም ተደሰተ። በራሴ ማርኩ በእውነት አንድ ልጅ አልከለከልከኝምና እግዚአብሔር የነገረን ሳይሆን ያልነገረን በመካከል ሲገጥመን ከማጉረምረም ይልቅ ተስፋ ከመቁረጥ ይልቅ ቤተክርስቲያን ደግሞ የምን ነቢያት የምን እንትን ከምንል ይልቅ እግዚአብሔር ጻድቅ ነው ማለት እንድንችል እንደ አብርሃም የሚታዘዝ ማንነት እንዲሰጠን ከልባችን የምንሰዋ ሰዎች እንዲያደርገን እግዚአብሔር ይርዳን። አንድ ምስክርነት ባሌን አላስፈቀድኩትም እንግዲህ ከተቆጣኝም በኋላ እችላለሁ። ግን በጣም እግዚአብሔር ትልቅ ነገር ስላደረገ ማለት ነው ለሌሎቻችን ምስክርነት እንዲሆን አይ ቲንክ መስከረም 12 ይመስለኛል እዚህ አገልግሎት ነበርኝና አገልግዬ ስገባ እሱም ሌላ ቦታ ነበረው። ገብተን ራት ልንበላ 3 ሰዓት ከምናምን ላይ ራት ልንበላ ቁጭ ስንል እኛ መኝታ ቤት ነን እና ባሌ ትንሿ ልጅ ይዘን ትልቋ ልጄ ደግሞ ሳሎን ነች ያለችው። ኪችኑ ውጪ ነው ያለው እና ሳሎኑን ከፍታ ራት ልታቀርብ በኪችን በኩል ስትሄድ እሷ እኛ ጋር ያለ መስሏታል መኝታ ቤት። እኛ ደግሞ ሳሎን ያለ መስሎናል። ለካሱ በመሃል ሊተኛ የነበረ ልጅ ከዚህ በታች ራቁቱን ነው ባዶ እግሩን ነው። ለካሱ በመሃል ጨለማን 3 ሰዓት አካባቢ ለ3 ምናምን ጉዳይ ምናምን ነው በመሃል ወጥቶ በአጥር ሾልኮ ዋን ዌይ ነው የምንኖርበት ቤት ዳር ላይ ነው፣ አስፋልት ዳር ነው። ዋን ዌይ ነው መኪና ወደ ላይም ወደ ታችም ነው። እንዳልኳችሁ 6 ዓመቱ ነው። ሾልኮ ላፍቶ የምታውቁት ዳገቱን ሮጦ ሄዶ ለደቂቃዎች አላየነው መውጣቱንም ማለት ነው። እና አባባይ ታላና ሲሞስ የታል ምናምን ስንባባል እናንተ ጋር አይደለም እንዴ? ሳሎን አይደለም እንዴ? መኝታ ቤት አይደለም እንዴ? የለም። ትልቋ ልጅ አለች 14 ዓመቷ 15 ግቢውን ቀዋጥ አረገችው። ስሙን እየጠራ ስማቸውን ያውቃሉ ታውቃላችሁ። ስሙ ሲጠራ ሌላ ጊዜ ሮጦ ይመጣል ማለት ነው። ቢፈለግ የለም። በሩን ከፍተን ወጣን። ባሌ ሰፈር ካለ ጥበቃ ጋር ቁልቁለቱን በጣም ወረደው። እርሚጋ ግርምሽጋ በቃ ደዋወልኩኝ። እሱ ማለት ምን ነግራችሁ መሰላችሁ? በዛ ሁሉ ነገር ውስጥ ትልቋ ልጅ ታብዳለች። ወይኔ ትላለች። እኔ እንኳን ልጅ እቃ ይጠፋበታል መስሎኝ እቃ ይጠፋበት ማለት ጌታ ሆይ ምን ሆኜ ነው? ትንሽ አልደነግጥም? ፋይናሊ ምን እንደደመደምኩ ታውቃላችሁ? በቃ ጌታ ልጄ በመኪና አደጋ ተመቶ እግዚአብሔር አስቀድሞ ልቤ ሊጠብቅ ነው እንደዚህ ድረስ ወሰንኩኝ። ብል አልደነግጥ አለኝ ውስጤ። ልጅ የሚያክል ነገር ጠፍቶ መንገዱን ምናልባት እነ መስኪዝ ያሉ ያውቁታል እንዴት ቁልቁለት እንደሆነ። ቀጥታ ሄዶ ገደል ነው ያለው፣ ድልድይ ነው ያለው ማለት ነው። ባሌና ጥበቃው እንዳልኳችሁ በታች በኩል መብራት ኃይል የሚባል መብራት ኃይል ድረስ የለም። ከአገልግሎት ነው የገባሁት። እሺ እዚህ አገልግዬ እና ወደ ላይ ወጣን። የለም እዚያ የሚጠጡ ምናምን ነበሩ። አረ እናቴ እዚያ ወደዚህ አትልፊ እርግጠኛ ነን የለም አሉኝ ማለት ነው። በዚህ ሁሉ ውስጥ መሀል የሚገርመኝ ለምንም ልቤ ጸጥ አለ። በቃ ወይኔ ጌታ ሆይ ምንድነው?
ለምንድን ነው ልቤ እንዲህ ያለው ነው? ይልቅ ትልቋ ልጄ አደጋ ውስጥ እንዳትገባ ለሷ ፈራው። በጣም እሷ ኢሞሽናል ሆና ስለነበር ማለት ነው። ፋይናሊ መኪና ለመንኩና በቃ ጫካ ውስጥ እንፈልገው፣ ጫካ ነው በዚህ በኩል ያለው፣ ጫካ ውስጥ እንፈልገው በቃ ምናምን ተብሎ ጫካው በባትሪ እየተገለጠ ተፈለገ ማለት ነው። በኋላ አባቱ እንዴ ምን አይነት የመንፈስ ቅዱስ ምሪት እንደሆነ እስኪገርመኝ ድረስ እነ ግርምሽ ከኛ በታች ነው የሚኖሩት፣ እነሱን ጠራን በባትሪ ማለት ነው። እንደዚህ ተፈልጎ አባትየው ዳር ላይ ሆኖ ነው አናሲሞስ ሲለው እየሳቀ ወጣ ማለት ነው። ማለት 3 ሰዓት ከምናምን አውሬ ለአውሬ ይጋለጣል፣ ለመኪና ይጋለጣል፣ ለክፉ ሰዎች ይጋለጣል። ከዛ ራቁቱን ነው እንደምታዩት ማለት ነው። እኔ የገረመኝ መገኘቱ እንዳይመስላችሁ እግዚአብሔር እንከን የማይገኝለት ጠባቂ መሆኑ። እግዚአብሔር ልጠብቅ ካለ ላድን ካለ ማንም ከማንም እጅ ፈልቅቆ ማውጣት እንደሚችል ከማይመስል ይወጣል ብዬ ካልገመትኩት ጫካ ውስጥ ብቅ ሲል እኔም ግርምሽም ባሌም እዛው ጫካ ውስጥ ተንበረከከ። እኔ የእግዚአብሔር ማዳን አቤት የእግዚአብሔር እንደዚህ ነው ያልኩት ማለት ነው። ምን ልላችሁ መሰላችሁ? ገብቼ ምን ተረዳሽ አትሉኝ? ካልኩሌት ላደርገው ማልችለው የእግዚአብሔርን ማዳን በህይወቴ እዛን ቀናየው። ኢየሱስ ጌታ ነው። ካልኩሌት ማለት እንደዚህ ስለሆነ ነው ልጄ ሄዳ ነው እንደዚህ እኮ ስላረኩ ነው ብዬ ልጠበብበት የማልችለውን የእግዚአብሔር ማዳን እንዲህ ስለሆነ ነው ብቻውን ለእግዚአብሔር ማዳን እውቅና ልሰጥ። ኢየሱስ ጌታ ነው። አንቺ አንድ ጭረት ሰው አይኖርበትም። ከዚህ በታች ራቁት ነው ሊተኛ ነበር። አንድ ጭረት የለበትም። እዛ ጫካ ውስጥ ሁሉ በምን አልፎ ሲገባ ማለት ነው። ካን ዩ ኢማጂን? የእግዚአብሔርን ማዳን ማሰብ ትችላላችሁ? እዚህ ውስጥ የማንም ጉብዝና የለበትም ማለት ምንም ልሁን ቢል መኪና ወደ ላይ ወደ ታች ነው። አንዴ ጠልፎ ቢጥለው ጥግ ላይ መጥቶ ጥግ ላይ ያስቀምጠዋል። እግዚአብሔር ግን በማዳኑ ብርቱ ነው፣ በጥበቃው ብርቱ ነው። እውነት እኔ ደስ አለኝ እንደውም ይሄን እድል ስላገኘው። ማለት ልጆቻችንን የምንፈልገውን ያክል እንጠብቅ፣ ለጌታ ግን አሳልፈን እንስጥ። እሱ በጥበቃው ሙሉ ነው፣ በጥበቃው በማዳኑ ሙሉ ነው። እሱ እንትንም አድርገን ስለማንችል እንኳን እነሱ አይነት ልጆች ኒውሮቲፒካል ራሱ እንትን ብለናቸው ማንችል እግዚአብሔር ልጆች እንደሚጠብቅ እንዴት ከምን ላይ ወድቀው እንደማይተርፉ ምስክርና በጣም ይወድቃሉ። እና የእግዚአብሔርን ማዳን ቸል እንዳትሉት ልላችሁ ነው። የነገረን ነገር ቀርቶ ያልነገረን ነገር ህይወታችን ላይ ቢመጣ የእግዚአብሔርን ጸጋ ተቀብለን እግዚአብሔር ትክክል ነህ፣ አንተ ጻድቅ ነህ፣ ደግሞ ዛሬም አገለግልሃለሁ። የምሬ ነው። በዚህ መንፈስ እንድንቆም ቤት አንቀመጥም። ይሄ ነገርማ ይዞን እግዚአብሔር በእኛ ላይ ያለውን ዓላማ አያስተጓጉለን። ኢየሱስ ጌታ ነው። እስከነሞት ድረስ ከነ ልጆቻችን ይሄን ወንጌል እንሰራዋለን። ህይወታችን ጸጥ እስኪል ድረስ በልጆቻችን ምክንያት ማገልገል አናቆምም። እና በማግስቱ እዚህ እሑድ ቅዳሜ ነው እንደዚያ ነው። እዚህ እሑድ መጣሁኝና ለአንዳንድ ሰዎች ስነግራቸው ዛሬ ግን እንዴት መጣሽ ታዲያ አሉ። ዛሬ ነው እንጂ መምጣት ያለብኝ ይሄን ጌታ ልባርከው ላመሰግነው ምን ልሆን ብዬ ቤት እቀራለሁ። ትላንትና ይወጣል ብዬ ካላሰብኩበት ልጄ ከወጣ ዛሬ እዚህ ቤት ነው እንጂ መጥቼ መዘመር ያለብኝ እኔ ነኝ እንጂ በደንብ ማምለክ ያለብኝ። እረ ኢየሱስ ጌታ ነው። ለስሙ ክብር ይሆንለት፣ ለማዳኑ ክብር ይሆንለት። የመጨረሻ ምን አልኩት? ሰይጣንን ወይ ሰይጣን አልኩት፣ ይገርምሃል ሰይጣን፣ ይሄ ልጅ ሞቶ ቢቀር እኔ ይሄን ወንጌል ይዤ እቀጥላለሁ። ይሄ ልጅ እዛው እንኳን በቃ ወይ የለም እንዳሰብሹ ነው በመኪና አደጋ እንትን ብሎ ሞቷል የሚል ዜና ቢደርሰኝ ያው እግዚአብሔር ምስክር ይሄን ወንጌልን ይዤ ለምን ማዳን የሱ ነው፣ መግደል የሱ ነው። እኔ ይዤ ማቆየው እስትንፋስ የለኝማ። እንዴ ምን በልጇ ምጨክ ምናምን እንዳትሉኝ በጣም ከባድ ስለሆነ ሰይጣንን ግን ግራ የሚያጋባ ህይወት ደግሞ ይሄ እንደሆነ አውቃለሁ። የሚመታው ህይወቴ ላይ መጥቶ ሊያወርደኝ የማይችል አቋም እንደሆነ ደግሞ በደንብ አውቃለሁ። ክብር ለጌታ ስጡልኝ። ኢየሱስ ጌታ፣ ለእግዚአብሔር ማዳን፣ ለእግዚአብሔር ጥበቃ